እንዴት ነሽ? አምራን ይሄ ነገር ላንቺ ከባድ እንደሆነ ሁሉ ለኔም ሶስትን ቀላል አልነበረም። ስታሳስሪኝ የታሰርኩ መስሎኝ ነበር። ስታስፈቺኝ ግን ተመልሼ እስር ቤት የገባን የመሰለኝ። ስለማንጠቀምበት ነው እንጂ ለሰው ልጅ ከህሊናው የበለጠ እኮ እስር ቤት የለም። የእውነት አንቺ ነሽ ዋስ ሆነሽ ያስፈታሽኝ? አዎ ክሴን አንስቼ ዋስ ሆኜ ያስወጣሁሽ እኔ ነኝ። ግን እኮ ይሄ ለኔ አይገባኝም። ይሄን ነገር ለአንቺ ስል ሳይሆን ለራሴ ስል ያደረኩት አምራን። ቆይ ከዚህ አንቺ ምን ትጠቀሚያለሽ? ቢያንስ እጄ ላይ ነፍስ አይኖርብኝም። የኔ ነፍስ እኮ ቆሻሻ ነች። በኔ ነፍስ የሚኮነን ሰው ይኖራል ብለሽ ነው? አምራን እስኪ አሁን እንኳን ካለፈው ህይወትሽ ተማሪና ይሄን ክፋትሽን ታዩ። ከዚህ በኋላ ክፋት ለኔ ምን ይጠቅመኛል ብለሽ? በጣም ደስ የሚል ነገር ተፈጥሯል ማለት ነው። እንግዲህ አምራንም ከማረሚያ ቤት ወጥታለች። ከምንም በላይ ግን ያው መልካምነት ለራስ ነው መልሶ ይከፍላል የሚለውን ነገር ነው የተማርኩበት እኔ ከወይዘሮ ዝናሽ ማለት ነው። እንግዲህ ያን ሁሉ በደል በድላት ያን ሁሉ ነገር አድርጋት ይህንን ክስ አንስታ ጭራሹንም ደግሞ ዋሱና ማስፈታት ማለት እንግዲህ አይምሮ ላለው ሰው እጅጉኑ በጣም ደስ የሚል ነገር ነው ማለት እንግዲህ ኤሚንም በሰላም ታክማ ህክምናዋን እንድታገግም በዛ ላይ ደግሞ ጥሩ ነገር ስናደርግ ለሁላችንም ጥሩ ይሆንልናል ከዛም አንፃር ብላ እንግዲህ አስፈትታታለች ማለት ነው። በዛ ላይ የቅመም እናትም ተፈትታለች። ኤርሚያስም ቢሆን እንግዲህ ለልጅ እናቱ ለቅመም እናት ፕሮሚስ የገባላትን ነገር ሁሉ በጣም ደስ በሚል ሁኔታ ማለት ነው እንግዲህ ያው አስፈትቷታለኝ። ከዚህም በኋላ ደግሞ እሷ የምትፈልገው ከቅመም ጋር መኖር ነው። ልጄን መካስ አለብኝ፣ ለልጄ መልካም እናት መሆን አለብኝ። ትናንትና በሩን እየዘጋውባት በሄድኩት ትናንትና ልጄን ባንገላታዋትኝ እኔ ጸጽቶኛል ብላለች። እንግዲህ አቶ ለይኩንም ባለበት ደግሞ በጣም የሚገርመው ነገር ኤርሚያስ መጥቷል። ኤርሚያስ በነገራችን ላይ በጣም ተለውጧል፣ በጣም ተቀይሯል ማለት ነው። ከምንም በላይ የሰው ልጅ ክፉ ነገር ሊያጋጥመው ይችላል፣ ክፉ ነገር ሊሰራ ይችላል። ነገር ግን ዋናው ነገር ደስ የሚለው ነገር ምንድነው ከተባለ ዋናው ነገር መስተካከሉ ነው። ምንም ይሁን ባህሪያችን የትናንቱ ዋናው ግን ዛሬ ምን ላይ ነን ነውና ኤርሚያስ ትናንትና በጣም ብልግና የሚያደርግ ልጅ ነበረ። ትናንትና የብዙ ሴቶችን ህይወት የሚያበላሽ ነበረ። ኢቭን እሷ ራሱ ስትናገር ለአምራን ስትነግራት ማለት ነው የኤርሚያስ የልጅ እናት ህይወቴን ካበላሸ በኋላ እንኳን በገላይ ላይ ይነግድ ነበረ ብላለች። አዎ በገላዋ ላይ ይነግድ ነበር። እንዲሁም እንኳን የኑሃሚን እህት ማለት ነች እቺ የኤርሚያስ የልጅ እናት ካስታወሳችሁ እንግዲህ የኑሃሚንን እህት ማለትም ያው እህት ብለን እንያዛት ዞሮ ማለት ነው። እሷን ራሱ ህይወቷን እስከ ማበላሸት ደርሰዋልኝ። የሚገርመው ነገር ያንን ብር ተቀብላ ይቺ የቅመም እናት ለኤርሚያስ ነው የሰጠችው። ኤርሚያስ አምጥቶ ለማን ይሰጣል? ለኑሃሚን። ኑሃሚን አባቷን አሳከመችበት። ያ ማለት ምንድነው? ከሴቶች ገንዘብ ይወስድ ነበር። ኢቭን ይህንን መኪና ራሱ የተቀበላት ከአምራን ነው። አምራን ከናሆም እሱ ደግሞ ከአምራን ማለት ነውና ብዙ ነገር ሲያደርግ ነበረ። ማን? ኤርሚያስ። ትናንትና በእርግጥ የአምራንን ህይወት እንዲሁም የዚችን የቅመም እናት ህይወት ብዙ ህይወቶችን የብዙ ሴቶችን ህይወት አበላሽቷል ማለት ነው። ቢሆንም ግን ትናንት ነው ያ በቃ ኦልሬዲ ፓስ ነው አለፈና ዛሬ መልካም ሰው ሆነ። ዛሬ ታደሰ። ዛሬ ጥሩ ሰው ሆነ። ኢቭን እንኳን የኤሚንን አባት አቶ ለይኩንን ያናገረበት ነገር ይቅርታ የጠየቀበት ነገር አንተ ደፋር እንዴት ብትደፍረኝ ነው ጭራሽ ቤቴ ድረስ ሰተት ብለህ ትገባለህ ብሎ ሲቆጣው ምንድነው ያደረገው? አዎ እውነት ነው አጥፍቻለሁ በጣም ይቅርታ ብሎ ሰጥለንበት ብሎ ይቅርታውን ጠይቆ ከዛ ቅመም ልጁ መጣች። በእርግጥ ቅመም በጣም ነው ደስ የምትለው። አባዬ የኔ ንጉስ እሱ የኔ ልዕልት እሷ የኔ ንጉስ ብቻ ደስ በሚል ሁኔታ ማለት ነውና የሰው ልጅ ዋናው ነገር መቀየሩ ነውና ኤርሚያስ እንግዲህ ተቀይሯልኝ ጥሩ ሰው ሆኗል ማለት ነው። እንግዲህ የአምራንንም ለውጥ እንጠብቃለን። በእርግጥ እኔ ከዚህ በኋላ እንደዚህ አይነቱን ነገር አላደርግም እያለች ትመስላለች ማለት ነው። እንግዲህ አታደርግም ብለን ተስፋ እናደርጋለን ማለት ክፋትን በመግቢያው ላይ እንዳስቀመጥኩላችሁ ወይዘሮ ዝናሽ ምንድነው ያለቻት? ቆይ ግን አምራን እስኪ ይህንን ክፋትሽን ተይ፣ እስኪ ከዚህ ክፋትሽ ተቆጠቢ፣ እስኪ ከራስሽ ተማሪ። እውነቷን ነው። በነገራችን ላይ ወይዘሮ ዝናሽ በጣም ትክክል ናት። ማለት ሰው ቢችል ምንድነው የሚባለው? ብልጥ ከሰው ይማራል፣ ጅል ደግሞ ከራሱ ይማራል። ኢቭን እንኳን ብልጥ ሆና ከሰው መማር ቢያቅታት ጅል ሆና ከራሷ መማር ኢቭን አሁን እንደምንመለከተው ማለት ነው ኤርሚያስ ብልጥ ስለሆነ ከሷ ህይወት ተማረ። ማለትም እሷ ከስራለች
እሷ የሰውን ህይወት ስታጨልም የሰውን ህይወት ስታበላሽ በቃ የሰውን ቤት ስትበጠብጥ ማን አምራን ማለት ነች። ያን ሁሉ ነገር ስታደርግ ያን ሁሉ ነገር ሲሆን ምን አደረገ ኤርሚያስ? እኔም ዛሬ ካላስተካከልኩኝ ነገ የሚገጥመኝ ይሄ ዕጣ ፈንታ ነው፣ ስለዚህ ማስተካከል አለብኝ ብሎ ነው እንግዲህ ያስተካከለው ማለት ነውና የሰውን ህይወት ማበላሸት፣ ለሰው አለመመቸት፣ ለሰው ዳ መሆን ራስን ማበላሸት ነው ማለት የራስን ህይወት መልሶ የሚጎዳ ነገር ነውና ለኛ የሚጠቅመውን ነገር ለኛ ማድረግ ያለብንን ማለት እኔ ለኔ ማድረገው ነው ለሌላም ሰው ማድረግ። እኔ አንድ ሰው ክፋት እንዲሰራብኝ አልፈልግም፣ ስለዚህ እኔም ለሌላ ሰው ክፋት መስራት የለብኝም። እኔ ቀን ከሆንኩኝ ለማንም ሰው ጠማማ አስተሳሰብ ከሌለኝ በእርግጠኝነት ሌላውም ሰው ደግሞ ቀን እንዲያስብ ፈጣሪ ያግዘናል ይረዳናልና እኔ አምራን ከዚህ በኋላ ከራሷ ትማራለች ብዬ ነው ማስበው ማለት ነውና እንግዲህ ኤርሚያስም ከልጅ እናቱ ጋር ለመኖር አስቧል ማለት ነው። ስለዚህ ኤርሚያስ ከልጅ እናቱ ጋር መኖርን ሲያስብ ኤሚን እንዴት ነው የምትሆነው? ኤሚን እኮ ኦልሬዲ ወደዋለች፣ ኤሚን እኮ አፍቅረዋለች ያልን እንደሆነ ኤሚን አሁን ላይ ምን እያለች ነው ለአቶ ለይኩን ራሱ እኔ እኮ እንደ ድሮ ጓደኛ እንደ ድሮ ምናምን እንኳን መሆን ባይችል ለኔ ንጹህ ወንድሜ መሆን ይችላል። አባዬ ለምን ታባረረዋለህ? እሱ እኮ ተቀይሯል፣ እሱ እኮ ተስተካክሏል ብትለውም ያው ነገር ግን የአባት ነገር ከባድ ነው። ልጁን ያው መጠበቅ ስላለበት ማለት ነውና አይሆንም ብሎ ከልክሏል ማለት ነውና እንግዲህ ኤርሚያስም ያደረገው ነገር በጣም ደስ የሚል ነው። የልጅ እናቱን ማስፈታት መቻሉ በራሱ በጣም ደስ ይላል ማለት ነው። ውዶች ለሚገባው ድምጽ ይቅርታ አድርጉ። ላይክ ሰብስክራይብ ማድረግ አትርሱ። እንግዲህ አቶ ለይኩንና ወይዘሮ ዝናሽም እያደረጉ ያለው ነገር የኤሚን ነገር እንዲስተካከል ነውና የነሱ ልጅ እኮ ታክማ እንድትድን እነሱ ቅን መሆን አለባቸው። በነገራችን ላይ አቶ ለይኩን ትናንትም ቢሆን ቅን ነው፣ ለብዙ ሰዎች መሰላል ሆኗል። ሞሮፍ ደግሞ ለኑሐሚንና ለኑሐሚን ቤተሰቦች ከዛች ደሳሳ አንስቶ ብዙ ነገር ነው ያደረገላቸው። ኑሐሚንም ብላለች እያለቀሰች ማለት ነው የተናገረችው እኔ መልካምነትን የተማርኩት ከአቶ ለይኩን ነው ብላለችና መልካምነትን ከሰው እንማረዋለን። ይብን እንኳን እኛ መልካም ሳንሆን ብንቀር ራሱ አንድ ሰው መልካም ነገር ካደረገልን እኛም ደግሞ ለሌሎቹ ሰዎች አራያ ያ ሰውዬ ለኛ አራያ ሆነ፣ ለኛ ጥሩ ተምሳሌት ሆነ፣ ለኛ ብዙ ነገር አደረገ። ስለዚህ የአቶ ለይኩንን ያከለ እንኳን ባትችል ነው አሜን እሱ ቤት ገዝቶ ሰጣቸው። ያን እንኳን ማድረግ ባትችል ምንድነው ያደረገችው? ቅመምንና እንዲሁም ደግሞ የናሆምን እናት ማለት ነው እንግዲህ ወይዘሮ ፋንቱን ቤቷ ድረስ ይዛ መጣለች ደስ በሚል ሁኔታ ማለት ነውና ከይሄንን መልካምነት የተማርኩት ከአቶ ለይኩን ነው ብላለችና ከብዙ ሰዎች መልካምነትን መማር እንችላለን ማለት ነው ውዶችዬ። እና እንግዲህ ኤሚንም ያው በወይዘሮ ፋንቱ የደም አይነታቸው አንድ አይነት ስለሆነ በሷ ታክማ ትድናለች። ከዛ እንግዲህ ኑሐሚን እያለች ያለችው ምንድነው ሰርሚዜ ታክማ ሕክምናዋን ጨርሳ ከዳነች በኋላ ነው እኔ ስለ ሰርጉ ማሰብ የምፈልገው ማለት በቃ ነገሮችን ማስተካከል የምፈልገው። በመጀመሪያ ግን የእሷ ሕክምና ይስተካከል ይሳካ ብላለች። እውነቷን ነው ማለት ነው። እንግዲህ እኔ ግን እንደሚመስለኝ ማለት ነው ውዶች አሁን ላይ የወይዘሮ ፋንቱ የደም አይነት አንድ አይነት ሆኗል። ግን እንደው እንኳን በመሃል የሆነ ነገር ተፈጥሮ መሆን አይችልም ቢባል አምራን መጥታ በነፃ እንደምትሰጣቸው ነው የማስበው። ምክንያቱም አስቡት ራሷ አሳሰረቻት፣ ክሷን አነሳችላት፣ ከዛ ደግሞ ዋስ ሆና አስፈታቻት። ይህ በእውነት በጣም ደስ የሚል ነገር ነው ማለት ነው። በጣም በእጅጉ ደስ የሚል ነገር ነው ማለት ማንም ሰው የማያደርገው ነው። እንግዲህ ወይዘሮ ዝናሽ ያደረገችው በእርግጥ እሷም ቢብላ እንደነበረ እናውቃለን። እሷም ቢብላ ነበረ። ነገር ግን ናሆምም ኑሐሚንም በእርግጥ ናሆምና ኑሐሚንም በባለፈው ክፍል በተለይ ማየኮ ክሱን አንስታላት ከእስር ብትፈታ ድጋሚ መልሳ ሾህ ነው የምትሆንብን፣ ድጋሚ መልሳ እንቅፋት ነው የምትሆንብን ብለዋል። ኦፍ ኮርስ እንደዛ ልታረግ ትችላለች። ግን አሁን ላይ እንደዚህ ማለት ስታስፈታት ይህንን ነገር ምን አሳስራ እኮ በቃ የራሷ ጉዳይ ብላ በዛው መተው ትችል ነበረ። ነገር ግን አስፈታቻት እና ይሄንን ስላደረገች ሜቢ በእርግጥ ከራሷ እንኳን እንደው ወይዘሮ ዝናሽ ማለቻት እኮ ነው የምለው አምራን እስኪ ቢያንስ አሁን ከክፋትሽ ተመለሺ፣ እስኪ ቢያንስ አሁን ጥሩ ነገር አድርጊ፣ እስኪ ጥሩ ነገር ስሪ፣ እስኪ እውነት በስማም እንደዚህ ከመባል ይሰውረና ነው። ጥሩ ነገር አድርጊ፣ ጥሩ ነገር ስሪ፣ ተስተካከይ እስኪ ብላታለችና ምትስተካከል ከሆነ መቼም በአሁኑ ካልታረመች አምራን መቼም ነው ማትታረመው። መቼም በቃ
መቼም አትታረም በዚህ ካልታረመች ማለት ነውና እንግዲህ እኔ ግን ትታረማለች ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ የኔ ውዶች? ኑሐሚንና ናሆም እንግዲህ ፍቅራቸውን እየቀጩ ይገኛሉ። በእውነቱ ለመናገር የኤሚን ጉዳይ እኮ ባይመጣ ኤሚን አሁን ላይ እንደዚህ ታመመች፣ ከዛ የሷ ጉዳይ ይዟቸው ነው እንጂ የሷ ጉዳይ ባይዛቸው ኑሮ ማለት ነው ይሄኔ እነሱ ተጋብተው ምን ባለፈው እኮ አለች ወይዘሮ ገነት ማለት ነው ምን እኮ ፈጣሪ ባይፈቅድ እንጂ በዚህ ጊዜ እኮ ተዛምደን ተዋልደን ሁላ ነበረ ብላለችና እንግዲህ እንዲዛመዱ እንዲዋለዱ እንመኛለን። ሁለቱም መልካም ናቸው፣ ደስ የሚሉ ጥንዶች ናቸው። በመሀል አንድ ኤርሚያስ በፊት በተለይ በእርግጥ ኤርሚያስ ተናገር ላቶ ላይ ጉን ራሱ እውነት ነው እኔና አምራን አንድ ላይ ሆነን የዚህን ቤት ነገር ብዙ ነገር አድርገናል። ስለዚህ አሁን ብትወቅሰኝ ልክ ነህ፣ ትክክል ነህ፣ ይቅርታ ብሎ ነው ሄደው። እኔ የኤርሚያስ መለወጥና መቀየር በእጅጉ አስደስቶኛል ማለት ነው ውዶችዬ። እናንተስ እንዴት አያችሁት? እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ለማዘዝ አይደለም ለማስታወስ ያክል ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። ባይ ባይ ተወዳጆች።